ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የባሎን ዶር አሸናፊ ክርስቲያኖ ሮናልዶ ልቡን ለዓለም ሰላም አስቧል። እየተባባሰ ለመጣው የእስራኤልና የኢራን ውጥረት መፍትሄ እንዲገኝ በመመኘት ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክት አስተላልፏል። ሮናልዶ በሀገሪቱ መካከል ያለውን ውጥረት እንዲረግብና ሰላም እንዲሰፍን ያለውን ጥልቅ ምኞት ገልጿል። ፕሬዝዳንት ትራምፕም ጨዋታ ለሰላም የሚል ያልተጠበቀ ስጦታ ከክርስቲያኖ ሮናልዶ እንደተላከላቸው ይፋ አድርገዋል። ይህ ስጦታ ሮናልዶ የፈረመበትን የፖርቹጋል ብሔራዊ ቡድን ማሊያ ሲሆን ፕሬዝዳንት ትራምፕ ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ እጅ ተቀብለውታል። ይህ መልእክት የተላለፈው ፕሬዝዳንት ትራምፕ ለቡድን 7 ስብሰባ በካናዳ በሚገኙበት ወቅት ነበር። በቴህራን የሚገኘው የኢራን ብሔራዊ ቴሌቪዥን ዋና መስሪያ ቤት ጥቃት ደርሶበታል። ትናንት ማምሻውን የደረሰውን ጥቃት ተከትሎ የኢራን ዜና ወኪል በሰጠው መግለጫ ጥቃቱ የቴል አቪቭ መንግስት ተቋማዊና መንግስታዊ ሽብርተኝነት ፖሊሲ ማሳያ መሆኑን ተናግሯል። ይህ ወንጀል ድርጊት ሁሉንም ዓለም አቀፍ ህጎችና ደንቦችን የሚጻረርና የኢራን ህዝብ የእውነት ድምጽ ለማፈን የተቃጣ ሙከራ ነው ብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃኢ ድርጊቱን የጦር ወንጀል ሲሉ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እርምጃ እንዲወስድ ጠይቀዋል። የኢራን ባለስልጣን በእስራኤል ላይ የሚካሄደው ጥቃት ተልዕኮ አስፈላጊ እስከሆነ ድረስ ይቀጥላል ብለዋል። በኢራንና እስራኤል መካከል የተጀመረውን ከባድ ጦርነት ለቻይና ትልቅ ችግር መፍጠሩ ተነግሯል። በኢራንና እስራኤል መካከል የተጀመረውን ጦርነት ለመላው ዓለም ትልቅ ፈተና ሆኗል። በዚህ ወቅት በመካከለኛው ምስራቅ ቀጠና ሀገራት የአየር በረራዎች ተስተጓጉለዋል። በብዙዎቹ ዘንድ ጨርሶ መቋረጣቸውንም የሚገልጹ ብዙዎቹ ናቸው። በተመሳሳይ የሁለቱ ሀገራት ወደ ጦርነት መግባት ለቻይና የምጣኔ ሀብት ላይ ከባድ ጫና እንደፈጠረና በሆርሙዝ ወሽመጥ የሚተላለፈው ነዳጅ ዘይት ሊቋረጥ እንደሚችል ስጋት መኖሩን የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያኪንግ አስታውቀዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን በሰጡት ማብራሪያ ቱርክ ማንም የሚደፍራት የለም ነው ያሉት። እንደ ቱርኩ ፕሬዝዳንት ማብራሪያ ሀገሪቱ አሁን የአጭርና የረጅም ርቀት ተምዘግዛጊ ሚሳይሎችን በከፍተኛ ደረጃ ታጠቃለች ሲሉ አሳይተዋል። ኤርዶዋን በረዥሙ ማብራሪያቸው በአጭር ጊዜ ሀገራቸውን በክፉ የሚያስቧትንም እንኳ አፍረውና ፈርተው እንዲቀመጡ እናደርጋቸዋለን ሲሉ አስረድተዋል። ቱርክ በዚህ ወቅት ያሻትን አይነት የጦር መሳሪያ ታመርታለች ነው ያሉት። በማጠቃለያቸው ቱርክ በምጣኔ ሀብት፣ በፖለቲካዊ፣ በማህበራዊና በወታደራዊ ዘርፍ የምትከበር ሀገር ናት ብለዋል። የሩሲያ የጸጥታ ኃላፊ ከ2 ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ ወደ ሰሜን ኮሪያ አቀኑ። የሩሲያ ከፍተኛ የደህንነት ባለስልጣን ሰርጌይ ሾይጉ የሰሜን ኮሪያ መሪ ኪም ጆንግ ኡን ለማግኘት ፒዮንግያንግ እንደደረሱ የሩሲያ መንግስታዊ መገናኛ ብዙሃን ማክሰኞ ዕለት ዘግበዋል። በዚህ ወር ባለፈው ዓመት በሁለቱ ወገኖች የተፈረመውን የስትራቴጂክ አጋርነት ስምምነት የመጀመሪያ ዓመት በመሆኑ የሾይጉ ከ2 ሳምንት ባነሰ ጊዜ ውስጥ ወደ ፒዮንግያንግ ያደረጉትን ጉዞ ለሁለተኛ ጊዜ ሲሆን ለመጨረሻ ጊዜ በጁን 4 የሰሜን ኮሪያን መዲና ጎብኝተዋል። ጉብኝቱ በድጋሚ በሩሲያ ፕሬዝዳንት ቭላድሚር ፑቲን መመሪያ የተደረገ ስለመሆኑ የሩሲያ ታስ የዜና ወኪል ዘግቧል። የሩሲያ የጸጥታ ምክር ቤት መሪ የሆኑት ሾይጉ በቅርብ ወራት ውስጥ ወደ ሰሜን ኮሪያ በርካታ ጉዞዎችን አድርገዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን እና የሰሜን ኮሪያው መሪ ኪም በፒዮንግያንግ የተፈራረሙትን የትብብር ስምምነት ተከትሎ ሰሜን ኮሪያ በዩክሬን ላይ በተከፈተው ጦርነት ሩሲያን ለመርዳት በሺዎች የሚቆጠሩ ወታደሮችን አሰማርታለች። ስምምነቱን ከሁለቱ ሀገራት በአንዱ ላይ በሶስተኛ ወገን ከተጠቃ ወታደራዊ ድጋፍን መስጠት የሚያስችል ነው። የኤሌክትሪክ ኃይል ስርቆት የፈጸሙ እስከ 1 ሚሊዮን ብር ይቀጣሉ። በተሻሻለ መመሪያ መሰረት የኃይል ስርቆት የፈጸመ መኖሪያ ቤት ወይም ግለሰብ 20 ሺህ ብር ይቀጣል ተባለ። የከፍተኛ ኢንዱስትሪዎች ለሚፈጽሙት የኃይል ስርቆት ደግሞ 1 ሚሊዮን ብር ቅጣት እንደሚጣልባቸው የኢትዮጵያ የኤሌክትሪክ አገልግሎት ተናገረ። በበጀት ዓመቱ 11 ወራትም 298 ደንበኞች የኤሌክትሪክ ኃይል ስርቆት መፈጸማቸውን አገልግሎቱ አውቁልኝ ብሏል። ይህንንም በገንዘብ ሲሰላ 259 ሚሊዮን ብር ኪሳራ እንደሚደርስ ተናግረዋል። የቻይና መንግስት በዛሬው ዕለት በውጭ ጉዳይ ሚኒስቴር በኩል ባወጣው መግለጫ 5ኛ ቀኑን ባስቆጠረው የኢራንና የእስራኤል ጦርነት ላይ አሜሪካ ቤንዚን እንደጨመረች ነው የተነገረው። በመግለጫው በእስራኤልና በኢራን መካከል እየተባባሰ ባለው ግጭት በእሳት ላይ ቤንዚን ጨምረዋል ስትል ፕሬዝዳንቱን ከሳለች። ይህንን ያሉት በዛሬው ዕለት ስለ መካከለኛው ምስራቅ ጉዳይ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያንጉን በኩል በሰጡት መግለጫ ላይ ነው።
ጂያንኩን ስለ አሜሪካ ተሳትፎ ለቀረበላቸው ጥያቄ በሰጡት ማብራሪያ እሳቱን ማቀጣጠል፣ ማገዶ መጨመር፣ ማስፈራራትና ግፊት መጨመር ሁኔታውን ለማረጋጋት አይረዳም ብለዋል። እስራኤልና ኢራን የአየርና የሚሳኤል ጥቃት መለዋወጣቸውን የቀጠሉ ሲሆን ቴል አቪቭ በተለያዩ የኢራን ጦር ኃይሎችና ወሳኝ ኢላማዎች ላይ ጥቃት ስትሰነዝር ኢራን በርካታ የእስራኤል ከተሞችን የባላስቲክ ሚሳኤሎችን ማስወንጨፏን ቀጥላለች። ቢቢሲ ዛሬ ከሰዓት በኋላ ባወጣው ዘገባ እንደሚያሳየው ትራምፕ ኢራንና እስራኤል ስምምነት ላይ እንዲደርሱ እንደማይፈልጉ ያሳያል። ይህ ቀናትን ያስቆጠረው የሁለቱ ሀገራት ጦርነት ከቀጠናው አልፎ በፋርስና በኦማን ባህረ ሰላጤ መካከል ያለውን ሰርጥ እንዲሁም የመን፣ ጅቡቲና ኤርትራ የሚያዋስነውን ባብ ኤል ማንዳብ ሰርጥ ወሳኝ የንግድ መርከቦች መተላለፊያ ባህረ ሰላጤ እንዲሁም ቀይ ባህር ላይ ያለውን የዓለም ንግድ ልውውጥ ከፍተኛ ደረጃ እንደሚረዳ እየተነገረ ይገኛል። በሃይፋ የሚገኘው ትልቁ የእስራኤል ነዳጅ ማጣሪያ ከአገልግሎት ውጭ ሆኖ ስራ ቆመ። በቀን ከ2000 በርሜል በላይ ድፍድፍ ነዳጅ ዘይት የሚያጣራ በሃይፋ የሚገኘው ትልቁ የእስራኤል ነዳጅ ማጣሪያ እሁድ ምሽት በኢራን ባላስቲክ ሚሳኤል መመታቱ ይታወሳል። እስራኤል በኢራን የሚገኙ ሁለት የነዳጅ ማጣሪያዎችን ቅዳሜ ዕለት በቦምብ መደብደቧን ተከትሎ እሁድ ምሽት ኢራን የሃይፋ የነዳጅ ማጣሪያን በባላስቲክ ሚሳኤል መታለች። ማጣሪያው 60% የሚሆን ነዳጅ ለእስራኤል ያቀርብ የነበረ ሲሆን ጥቃቱን ተከትሎ በደረሰበት ጉዳት ሙሉ ለሙሉ ስራ ማቆሙን ሮይተርስ ዘግቧል። በሌላ በኩል በኢራን ሚሳኤል ጉዳት ከደረሰባቸው ከተማዎች አንዱ በሆነችው በሃይፋ በኢራን የሚሳኤል ጥቃት የወደሙ ቦታዎችን በመቅረጽ ላይ የነበሩ የቲአርቲ ጋዜጠኞች ተይዘው ካሜራቸውን እንደተቀማ የዜና አገልግሎቱ አስታውቋል። የኢራን መንፈሳዊ መሪ አያቶላ አሊ ሀሚኔት የት እንደተደበቁ እንደሚያውቁና ቢያንስ አሁን ላይ እሳቸውን ለመግደል እንደማይፈልጉ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንት ትራምፕ የኢራኑን መሪ በትክክል የት እንዳሉ እናውቃለን ያሉ ሲሆን ነገር ግን አሁን ላይ እንዲገደሉ ፍላጎት የለንም ብለዋል። ነገር ግን በንጹሃን ላይ ብሎም በአሜሪካ ወታደሮች ላይ የሚሳኤል ጥቃት እንዲፈጸም አንፈልግም ነው ያሉት። ትዕግስታችን እየተሟጠጠ ነው በማለት በትሩዝ የማህበራዊ ትስስር ገጻቸው አስፍረዋል። 5 ቀናትን ያስቆጠረው የእስራኤልና ኢራን ግጭት ተባብሶ መቀጠሉ እየተገለጸ ይገኛል። ፕሬዚዳንት ትራምፕ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል አሉ። የጂ7ን ስብሰባ አቋርጠው ወደ ሀገራቸው የተመለሱት የአሜሪካ ፕሬዚዳንት ዶናልድ ትራምፕ ማምሻውን በትሩዝ በተሰኘው ማህበራዊ ገጻቸው ባጋሩት ጽሑፍ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል ብለዋል። ትራምፕ አያይዘው ኢራን ጥሩ የተባለ የአየር ክልል መቆጣጠሪያና ሌሎች ወታደራዊ መሳሪያዎችን በብዛት አሏት፣ ነገር ግን አሜሪካ ከሰራቻቸው አይበልጡም ብለዋል። ማንም ሀገር አሜሪካ ከምትሰራቸው የላቁ ወታደራዊ መሳሪያዎች ሊሰራ አይችልም። የአሜሪካ ወታደራዊ ቴክኖሎጂዎች የየትኛውንም ሀገር ከሚሰራቸው የተሻሉ ናቸውም ሲሉ ተናግረዋል። የእስራኤል መከላከያ ሰራዊት የኢራንን የጦር አዛዥና ከአገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድማኒ መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ መሆኑንም ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣኖች አንዱ የሆኑት የኢራን የጦር ጊዜ ዋና አዛዥን ኢላማ በማድረግ እንደሆነም ነው የተገለጸው። አሊ ሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኢታማዦር ሹም አላም አሊ ረሺድን ተክተው ሚናውን መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ግድያው በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳትን የሚያደርስ ሲሆን የኢራን ጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለች። የኢራን እስላማዊ አብዮት ጠባቂዎች ኮርፕ ዛሬ ማታ ፈታህ 1 የተባለውን ሃይፐርሶኒክ ሚሳኤል ወደ እስራኤል ማስወንጨፉን አስታውቋል። ኢራን እንደ አውሮፓውያን አቆጣጠር በጥቅምት 1 2024 በእስራኤል ላይ በፈጸመችው ጥቃትም በርካታ የፈታህ 1 ሚሳኤሎችን ወደ እስራኤል አስወንጭፋ እንደነበረ ይታወሳል። ሆኖም አሁን ባለፈው አርብ ከተጀመረው ግጭት ወዲህ የፈታህ ሚሳኤል ጥቅም ላይ ሲውል ይህ የመጀመሪያው ይመስላል። የኢራን ከፊል መንግስታዊ ዜና ወኪል በኤክስ ገጹ እንዳስታወቀው ኢራን ፈታህ 1 ሚሳኤሎችን ወደ እስራኤል አስወንጭፋለች። በመንግስት የሚተዳደረው ፕሬስ ቲቪ ጣቢያም የሚሳኤሎቹን መተኮስ ዘግቧል። ሁለቱም የዜና አውታሮች መረጃዎቹን ያገኙት ከእስላማዊ አብዮት ጠባቂዎች ኮርፕ እንደሆነ ገልጸዋል። የፈታህ ሚሳኤል ለመጀመሪያ ጊዜ ይፋ የሆነው በ2023 ሲሆን ስያሜ የተሰጠው በኢራኑ የበላይ መሪ አያቶላ አሊ ሀሚኔ ነው። በጉዳዩ ላይ እስራኤል እስካሁን ያለችው ነገር የለም። የጊኒ ቢሳው ፕሬዝዳንት የእስራኤልና የኢራን ጦርነት ካላቆመ ሀገሪቱ እርምጃ ልትወስድ ትችላለች ሲሉ አስጠነቀቁ። የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኤምባሎ
እስራኤልና ኢራን ግጭታቸውን እንዲያቆሙ አሳስበዋል። ፕሬዚዳንቱም አክለው ሀገራቸው ግጭቱን ለማስቆም እርምጃዎች ልትወስድ እንደምትችል አስጠንቅቀዋል። ሲስኮ ኢምባሎ ማስጠንቀቂያውን የሰጡት ከቢሳው አየር ማረፊያ ከሳፊም ከተማ ጋር የሚያገናኘውን በቻይና ትብብር የተገነባውን የጊኒ ቢሳው የመጀመሪያ 8.2 ኪሎ ሜትር አውራ ጎዳና ሲመረቅ ባደረጉት ንግግር ነው። በምርቃቱ ላይ ለተገኙት ሰዎች ንግግር ያደረጉት የጊኒ ቢሳው ፕሬዚዳንት ዓለም በተለያዩ አካባቢዎችና በሀገራት መካከል በሚደረጉ ጦርነቶች የተወሳሰበችና አመፀኛ እንደሆነች ተናግረዋል። ኡማሮ ሲሶኮ ኢምባሎ እስራኤል ውስጥ ላሉትና ኢራን ውስጥ ላሉት ወንድሞቻችን ጦርነቱን ወዲያውኑ እንዲያቆሙ እንነግራቸዋለን፣ ካልሆነም ግን ጊኒ ቢሳው ጦርነቱን ለማስቆም ተገቢውን እርምጃ ለመውሰድ ትገደዳለች ብለዋል። አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተመንግስት ተገናኝተዋል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ከፕሬዝዳንት ዶናልድ ትራምፕ ጋር በነጩ ቤተመንግስት ተገናኝተዋል። አምባሳደር ብናልፍ አንዱዓለም ነጩ ቤተመንግስት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይኸው የመጀመሪያ ግንኙነት በቀጣይ ጊዜያት ለሚደረጉ በርካታ ውይይቶች መጠናከር ትልቅ አስተዋጽኦ ይኖረዋል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከል እንደ ሰላም፣ ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነትን ከመፍጠር አንጻር ያሉ እድሎችን ሰፊ ናቸው። አምባሳደር ብናልፍ አንዱዓለም በውይይቱ ወቅት የተገኙ የስቴት ሴክሬታሪ ማርኮ ሩቢዮ ጋርም ተገናኝተዋል።